ሰዓቱ ደረሰ። ኪንግ መሳያ አክስቴ ልጅ እንደሆነ ስንቶቻችሁ ናችሁ የምታውቁት? አሜሪካ ሄድኩ ጊዜ በጣም ተንከባክቦኛል። ምርጥ ጊዜ አሳልፈናል። አሁን ደግሞ ኢትዮጵያ መጥቷል። አዲሱ ለኢንፍሉዌንሰሮች የምንሰጠውን የኤአይ ስልጠና በክብር እንግድነት ጋብዘነዋል። ደርሷል። ጋሽ መሳያ እንዴት ነው? ሰላም ነው አለ። አማርኛ ጥንቅቅ ነው። አዎ እንግባባለን ብዬ አስባለሁ። አዎ እንግባባለን። በስብርብር አማርኛችንን ሰባበርከው። አዲስ አበባ መቼ መጣ? አሁን አንድ ሳምንት ይሆናል። ሰዓቱ ተስተካከለልህ? ቀኑ ማታውም በቃ በፀሐይ ብቻ ነው ማውቀው። እንግዲህ ስልጠናችን አርብ ነው፣ የፊታችን አርብ። በጣም የሚገርም ትሬኒንግ አዘጋጅተናል ለኮንተንት ክሬተሮች። ስፔሻሊ አንተ አሁን ይሄን ስብርብር ያለ አማርኛን ጄሚናይ ቀጥ ያደርግልሃል። በእውነት ወደ ዩቲዩብ የመምጣት ሀሳብ የለም? አለኝ ትልቅ ሀሳብ አለኝ። አሜዚንግ። እንግዲህ ይሄ የኢንፍሉዌንሰሮች ስልጠና በጣም በአጭር ሰዓት ግን እኛ ከማናቃቸው የእውቀት ምንጮች ጠቅሶ ኤአይ ስክሪፕት ይጽፍልናል። እንግዲህ ጋይስ ኪንግ መሳያና ሌሎችም የሀገራችን ትልልቅ የኪነ ጥበብ ሰዎችና ዩቲዩበሮች ኦልሬዲ ቦታቸውን ይዘዋል። የቀራችሁት እናንተ ናችሁ። የማሳያችሁ ነገር ምንም ጥያቄ የለውም። እንግዲህ መታችሁ ካያችሁ በኋላ ሚዲያ ስላላችሁ ስለምታወሩ እርግጠኛ የሆንኩበትን ነገር ነው ይዤላችሁ የምቀርበው። የቪአይፒ ስልጠናችን አርብ በባለ 5 ኮከቡ ካፒታል ሆቴል የሙሉ ቀን ስልጠና ነው። የምሳ ግብዣ አለው፣ ቲ ብሬክ አለው። ከኛ ጋር አንድ ሙሉ ቀን ነው የምትውሉት። ከዚህ በኋላ ስክሪፕት ለመጻፍ ረጅም ሰዓት መፍጀትና ሪሰርች ለማድረግ ጊዜ ማባከን አይኖርም። በፈለጋችሁት ርዕሰ ጉዳይ ያለ ገደብ እጅን በአፍ የሚያስጭን ስክሪፕት በደቂቃዎች ውስጥ መጻፍ የምትችሉበትን ተአምር እናያለን። ኤዲት ለማድረግ 3 ቀን 4 ቀን ከኤዲተር ጋር መቀመጥ አበቃለት። እናንተ በሌላችሁበት ኤዲተሩ ልክ እንደናንተ እያሰበ ኤአይ ያዘዘው ምርጥ ቪዲዮ ኤዲት እንዲያደርግላችሁ በጣም የሚገርም ጥበብ ነው የምናየው። ስለዚህ ይሄንን ቦታ ለመያዝ ቲክቶክ እዚሁ ባዮ ላይ ስልኮችም አሉ፣ ሊንክም አለ። የቀሩን ወንበሮች 35 ወንበሮች ናቸው። እናንተን እንጠብቃለን። ሰዓቱ ደረሰ።